ኤፌሶን ምዕራፍ 6 ከቁጥር 11 እስከ 13 በጌታ ስም እናንብብ። ከ10 ጀምረን እናንብብ። እንደዚህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። አሜን። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። አሜን። ክብር ለጌታ ይሁን። ለጌታ ክብር ሰጥተን እንቀመጥ። ሃሌሉያ አሜን። ክብር ለኢየሱስ ይሁን። የዲያብሎስን ሽንገላ ማፍረስ በሚል ሐሳብ የእግዚአብሔርን ቃል ባለፈው ሳምንት መካፈል ጀምረን ነበር። ዛሬ ደግሞ ቀሪውን ሐሳብ አካፍላችኋለሁ። ክብር ለኢየሱስ ይሁን። አሜን። እንግዲህ በዚህ ክፍል ላይ ሐዋርያው ጳውሎስ ለኤፌሶን ሰዎች መልእክቱን ሲያጠቃልል የሚላቸውን ዋና የመልእክቱን ማሳረጊያ ሐሳብ ነው የምናገኘው እና በመጨረሻ የሚላቸው በቀረውስ ይላቸዋል። በጌታና በኃይሉ ችሎት ምን ያላችሁ ነው? የበረታችሁ ነው። በእግዚአብሔር ጸጋ በእግዚአብሔር ኃይል በርቱ ይላቸዋል። መጋደላችን ከደምና ከሥጋ ጋር አይደለምና። አያችሁ፣ ውጊያው የሥጋ አይደለም፣ ውጊያው መንፈሳዊ ነው። ውጊያው በመንፈስ የሚደረግ ነው። ስለዚህ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆች ከስልጣናት ይላል። ከአለቆች ከስልጣናት ከጨለማ ዓለም ገዢዎች በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ስለዚህ ተጋድሎ አለብን፣ ሰልፍ አለብን። ክርስቲያን ጠላት አለብህ። ከመንገድ ሊያስቀር የሚፈልግ ክፉ አለ። እግዚአብሔር ባንተ እንዳይከብር በእግዚአብሔር ጸጋና ኃይል እንዳትቆም። አያችሁ፣ ክፉን ለመቃወም ፈጽማችሁም ለመቆም እንድትችሉ ፈጽመህ እንዳትቆም የሚዋጋ ጠላት አለብሽ። ስለዚህ ምን እናርግ? እንነሳ፣ እንንቃ፣ በመጠን እንኖር። የእግዚአብሔርን ዕቃ ጦር ሁሉ ምን እናርግ? እንልበስ። አሜን። ሁለት አይነት ናቸው የእግዚአብሔር ዕቃ ጦሮች፣ የማጥቂያና የመከላከያ። የማጥቂያውንም የመከላከያውንም ምን አርግ? ልበስ። ኢየሱስ ጌታ ነው። ስለዚህ ዕቃ ጦሮች በተለይ በማይታየው ዓለም ድል መንሳት በሚለው መጽሐፌ ላይ ኢንዲቴል ስላለ አንብቡ፣ ይኖራቸዋል ብዬ አስባለሁ። እዚህ ያላችሁ መንፈሳዊ መጽሐፍት ቤትም ስላለ ገዝቶ ማንበብ ይቻላል። እና ብዙ አሁን ዛሬ መናገር የምፈልገው ትኩረቴ ከመልእክቴ ርዕስ ጋር የሚሄድ ነው የሚሆነው። የዲያብሎስን ሽንገላ ምን ማድረግ? ማፍረስ። እስቲ ማፍረስ በሉ፣ በደንብ ማፍረስ በሉ። አሜን። እንግዲህ የዲያብሎስን ሽንገላ እንድናፈርስ ነው የእግዚአብሔር ቃል የሚነግረን። አንደኛ ጴጥሮስ ምዕራፍ 5 ላይ ቁጥር 8 ላይ በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ያደርጋል? ይዞራል። የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ያደርጋል? ይዞራል። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። ክብር ለኢየሱስ ይሁን። አሜን። በእምነት ጸንታችሁ ምን አድርጉት? ተቃወሙት። ዲያብሎስን ተቃወሙት፣ ከእናንተም ይሸሻል። ስለዚህ ወደኛ እንዲቀርብ አልተፈቀደለትም። ሰይጣን የኛ ፍሬንድ አይደለም፣ ጠላት ነው። ሊገል፣ ሊያርድ፣ ሊያጠፋ ነው የመጣው አይደለም ጌታ ያለው። ሌላ ለምንም አይመጣም። ሊገል ነው፣ ሊሰርቅ ነው፣ ሊያርድ ነው፣ ሊያጠፋ ነው። ስለዚህ ይሸሻል። ምን አድርጉት? ተቃወሙት። አሜን። አያችሁ፣ ወደ ሔዋን ሲመጣ he was not supposed to come to their dwelling እና መቃወም ማፍረስ ሂድ ነበረ መባል የነበረበት። ግን ስታስተናግደው ስታወራው እንዴት እንዳሳታት እናነባለን። ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም። አሜን። ክብር ለኢየሱስ ይሁን። እንግዲህ 5 ዋና የዲያብሎስ ሽንገላዎች፣ ትንኮላዎች
የሽንገላውን አቅጣጫዎች መነጋገር ባለፈው ጀምረን ነበር። እንግዲህ እንደምታውቁት መጽሐፍ ቅዱሳችን ላይ ጠላት ኦልሞስት የሥጋ ሥራ ተብሎ ከተዘረዘሩ 16 17 የሚጠጉ የኃጢአት ስራዎች እያንዳንዳቸው ዲያብሎስ የሚቀምራቸውና ከጀርባ የሚሰራባቸው ናቸው። ስለዚህ ማታለያው ዘዴዎቹ በጣም ብዙ ናቸው፣ ሽንገላዎቹ ብዙ ናቸው። ነገር ግን ዋና ዋናዎቹን አምስቱን መመልከት ጀምረናል። ስለዚህ ዛሬ እሱን ሐሳብ ነው የምንጨርሰው። ክብር ለጌታ ይሁን። የመጀመሪያው ሐሳብ ማሳት ነው ብለናል። የዲያብሎስ የመጀመሪያው ምንድነው? ሽንገላው። እስቲ ማሳት በሉ ከኔ ጋር። ማሳት ዋናው ዘዴ ምንድነው? ማሳት። ስለዚህ ከእግዚአብሔር ሐሳብ ማውጣት፣ አያችሁ፣ ከእግዚአብሔር ፍቃድ ማጉደል፣ እግዚአብሔር ካየልህ በረከት ማውጣት፣ አዳምና ሔዋንን እንዳስወጣቸው ማለት ነው። እግዚአብሔር ካስቀመጠልህ የህይወት መርህ ምልልስ ምን ማድረግ? ማውጣት፣ ማጉደል፣ ማሳሳት የዲያብሎስ አይነተኛ ስራ ነው። እና ራእይ ላይ ምን ሲል ነው የሚገልጸው? ራእይ ምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ይላል። ዓለሙን ሁሉ ምን የሚለው? የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ይላል። ክብር ለኢየሱስ ይሁን። ዓለሙን ሁሉ ምን የሚያደርገው? የሚያስተው። ስለዚህ ዓለምን በማሳት ሰይጣን ልምድ አለው። ሲሶን 1/3 መላእክት አስቶ እንደ ጣላቸው እንዲጣሉ እንዳደረገም እናነባለን አይደለም ራእይ ላይ። ስለዚህ ሰይጣን የማሳት ልምድ ያለው ጌታ ኢየሱስ የውሸት አባት ብሎታል አይደለም። በቃ ይዋሻል፣ እውነት በእርሱ የለም። ጌታ ኢየሱስ ምን እንዳላቸው ታውቃላችሁ? ዮሐንስ ወንጌል ምዕራፍ 8 ላይ በጌታ ያልሆኑትን ያላመኑትን አይሁድ ምን አላቸው? ለምንድን ነው ብዙ ዲያሎግ ታነባላችሁ ምዕራፍ 8ን ስታነቡ ማለት ነው። እና በኋላ ላይ ምን ይላቸዋል? ብዙ ነገር ይነግራቸውና ምን ይላቸዋል? ከጊዜ አንጻር ዲቴል አልገባም። ለምንድን ነው ቃሌን መስማት ማትችሉት ይላቸውና ይጠይቃቸዋል። እናንተ ከአባታችሁ ከዲያብሎስ ስለሆናችሁ ነው ይላቸዋል። እውነት በእሱ ስለሌለ እሱ በእውነት አልቆመም። ስለዚህ እኔ የምናገረው እውነት ስለሆነ እኔ መስማት አትችሉም ብሎ አላቸው። በጎቼ ድምፄን ይሰማሉ ነው ያለው ጌታ አይደለም። ስለዚህ ክርስቶስን መስማት የሚችለው እውነትን የሚፈልግ ወደ እግዚአብሔር የሚመጣ ነው። በጣም በሰይጣን የተሸነገሉ አማኞች እንኳን ማለት ነው እውነትን ለመስማት አቅም የላቸው፣ የእግዚአብሔርን ቃል ለመስማት አቅም የላቸው። ስለዚህ ቴሌቪዥን እያዩ እንደሆነ የተለያየ ነገር ያውልቅ መንፈሳዊ ነገር ትምህርት ምናምን ሲመጣ ስብከት ይቀይሩታል። ለምን? በጠላት ሽንገላ አእምሯቸው ተሞልተዋል። አያችሁ። ስለዚህ ዝም ብለው በራሳቸው ፋንታሲ መኖር ነው የሚፈልጉት። በራሳቸው ሐሳብ ደስታ ይሰጠኛል በሚሉት ነገር ነው መኖር የሚፈልጉት እንጂ በእግዚአብሔር ቃል በእውነት ለመኖር የወሰኑ አይደሉም። ስለዚህ የእግዚአብሔርን ቃል እውነትን ወደ ልባቸው የሚያስገቡ ሳይሆኑ እንዳልኳቸው በጠላት ሽንገላ የጠላትን ሽንገላ አምነው የተቀበሉና ለዛ የተሰጡ ናቸው ማለት ነው። እግዚአብሔር ከዚህ ይጠብቀን። አሜን። እዚህ ይላችኋል ጌታ ማቴዎስ ምዕራፍ 7 ላይ በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ብዙ ታምራትን አላደረግንም ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ መሰክርባቸዋለሁ። አያችሁ፣ እነዚህ በሰይጣን ዲሲቭድ የሆኑ ናቸው። ጌታ ያላቸው እናንተ አሁን ክዳቸዋል ወይም ደግሞ አሁን አላወቅኳችሁም። አማርኛው አላወቅህም የሚል ክደት አይደለም። አላውቃችሁም አሁን ከዚህ ሂዱ አይደለም ያላቸው ምንድነው? አላወቅኳችሁ፣ ከቶ አላወቅኳችሁ ማለት በፊትም ትውውቅ የለንም፣ በፊትም ህብረት አልነበረንም እያላቸው። ስለዚህ በዚህ ስፍራ የሚያሳየን ነገር ምንድነው? እነዚህ ሰዎች ትንቢት ተናግረዋል፣ አጋንንት አስወጥተዋል፣ በስሙ ታምራትን አድርገዋል። እነዚህ ሁሉ በስሙ የሚሆኑ ናቸው አይደለም። ወደዚህ ወደ 6 ኪሎ ጋር በፊት
ታክሲ ነበረና ሰፈሩ ኢየሱስ የሚባል ሰፈር አለ እና ረዳቶች ሲጠሩ ኢየሱስ ኢየሱስ እያሉ ይጠራሉ። እዛ አካባቢ ቸርች ስላለ እና አጋንንት የያዛችሁ ሰዎች ሲወድቁ ነበረ። ታውቃላችሁ ይሄንን ምስክርነት። አንዳንድ አጋንንት የያዛቸው ሰዎች ይወድቃል። አማኝ እኮ አይደለም ረዳቱ የሚጠራው፣ ግን ስሙን ስለጠራ ምን ይሆን ነበር? ይወድቃል። ስለዚህ በስሙ ታምራትን ያዩ ግን ከጌታ ጋር የማይተዋወቁ ሰዎች ናቸው። በጠላት ሽንገላ ውስጥ ያሉ ናቸው። ክብር ለኢየሱስ ይሁን። ስለዚህ በጣም መንቃት አለብን። በእግዚአብሔር ቃል ላይ መቆም እንዳለብን የእግዚአብሔር ቃል ያስተምረናል። አሜን። ስለዚህ ሰይጣን አይነተኛው መለያው ማሳት ነው፣ ማሳሳት ነው። ማሳት ከእግዚአብሔር ሐሳብ ማጉደል፣ አታሎ አስቶ እግዚአብሔር ይገስጸው። አሜን። ስለዚህ በጣም መንቃት አለብን ማለት ነው። አያችሁ፣ ሐሳብን ወደ ሰዎች ወደ አማኞች ይልካል። በተለይ ክርስቲያኖችን ማሳት ይፈልጋል። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ምን አለ? ቁጥር 2 ላይ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለእግዚአብሔር ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። አያችሁ፣ ሔዋንን እንዳሳታት የእናንተንም ደግሞ እምነት፣ ቅንነት፣ ንጽሕና እንዳያስጥል ብዬ ምን አደርጋለሁ? እፈራለሁ። የሚመጣውም ያልሰበክነው ሌላ ኢየሱስ ቢሰብክ ወይም ያላገኘነው ሌላ ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ታገሱታላችሁ። ስለዚህ ሌላ ኢየሱስ፣ አያችሁ፣ ልዩ መንፈስ፣ ያልተቀበልነውን ደግሞ ምን አለ? ልዩ ወንጌል የሚባል አለ ማለት ነው። አያችሁ። ስለዚህ በጣም መናፍስትን አትመኑ ይላል እግዚአብሔር ቃል። ፈትኑ ይላል። ትንቢትን አትናቁ፣ ምን አደረጉ? ፈትኑ ይላል። ስለዚህ ሰዎች ከመፈተን ይልቅ ምን ያደርጋሉ? ብዙ ጊዜ ይፈርዳሉ አይደለም? በቃ ዘንድሮ አገልጋይ የለም ይላሉ። በአገልጋይ የተታለሉ ከሆነ ማለት ነው፣ የተጭበረበሩ ከሆነ ምን ያደርጋሉ? አይ አገልጋይ ድሮ ቀረ። ምክንያቱም ብዙ ሰው ደግሞ በቤተ ክርስቲያን የታቀፈ አይደለም። አያችሁ። ስለዚህ ለመበዝበዝ፣ ለመታለል፣ ለጠላት የተጋለጠ ነው ማለት ነው። ስለዚህ እረኛ የለውም፣ አባት የለውም፣ የሚከታተለው የለም። በአንድ ቤተ ክርስቲያን የተያዘ አይደለም። ህይወቱን የሚያውቅ የለም፣ የሚጸልይለት የለም፣ የሚገስጸው የለም፣ የሚመክረው የለም፣ አቅጣጫ የሚያሳየው የለም። ስለዚህ ዝም ብሎ ደስ እንዳለው ነው የሚኖረው። ስለዚህ ለመታለል በጣም ቅርብ ነው፣ ለመጭበርበር በጣም ቅርብ ነው። ክብር ለኢየሱስ ይሁን። አሜን። ሰው የመጀመሪያው ምንድን ነው አልኳችሁ? አይሰማም። ማሳት። በብዙ አቅጣጫ ይህንን ማየት እንችላለን። ከጊዜ አንጻር ብዙ መቆየት አልፈልግም፣ አራቱን መንገድ ስላለብኝ። ሳምሶን እንዴት በደሊላ እንደሳተ ታውቃላችሁ አይደለም? እንዴት ከእግዚአብሔር ዓላማና ግብ እንዳወጣችሁ ታውቃላችሁ። እና በኃጢአት ለመጣል እግዚአብሔርን መፍራት እንዳይኖርህ፣ በቅድስና ህይወት እንዳትኖር፣ አያችሁ፣ በተለያየ ነገር ያስታል። ከቻለ እያባበለ፣ እምቢ ካልክ ደግሞ ሊያስፈራራ ይሞክራል። በፍርሃት መንፈስ ውስጥ እንድትወድቅ ይሞክራል። ብዙ ነገሮችን ውድቀትን ያሳይሃል። እንደዚህ ታገኛለህ ይላል፣ እንደዚህ ትጠቀማለህ ይላል። በጥርጣሬ መንፈስ ይሞላል። እሺ ብለህ ክፍት ከሆንክለት፣ ማትቃወመው ከሆነ ትመቸዋለህ። መጽሐፍ ቅዱስ ዲያብሎስም ምን አርጉት ነው ያለው? ምን አርጉት? ዝም በሉት ይላል እንዴ? እዚህ አንዳንዴ የምንቃወመው በጸሎትም ነው፣ ደግሞም የእግዚአብሔርን ቃል ምን በማድረግ ነው? በመጥቀስ ነው። ኖ እግዚአብሔርን መፍራት የህይወት መንገድ ነው ተብሎ ተጽፏል እያለን መቃወም እንችላለን። አያችሁ፣ ክብር ለእግዚአብሔር ይሁን። ፍርሃት ሲመጣ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ተብሎ ተጽፏል። ስለዚህ የፍርሃት መንፈስ ሂድ ብለህ መገሰጽ አለብን እንጂ ዝም ብለህ አብረህ ከዘንዶ ጋር መተኛት የለብህም።
ማባረር ነው አይደለም እንዴ? ቅዱሳን ክብር ለኢየሱስ ይሁን። ጌታ ረድቷቸዋል። እዚህ እንኳን ያላችሁ መጽሐፍ ቅዱስ መዝሙር 91 ላይ ምን ይላል? ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከመሄድ ክፉ ነገር፣ ከአደጋና ከቀትር ጋር እኔን ምን አትልም አትፈራም። በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን ምን አያደርጉም አይቀርቡም። ኢየሱስ ጌታ ነው። አሜን። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም። ስለዚህ የእምነትን ጋሻ ምን ማድረግ አለብህ? ማንሳት። አትችልም ወደ እኔ መቅረብ፣ ልጆቼን መንካት አትችልም፣ ትዳሬን መንካት አትችልም፣ አያችሁ አገልግሎቴን ቅባቴን መንካት አትችልም ብለን መቃወም አለብን። ይሰማል ወይ? እንዳናዘርፍ ተኝተን እግዚአብሔር የሰጠንን ውድ የሆነውን ነገር መጠንቀቅ አለብን። ሁለተኛው የዲያብሎስ አይነተኛ መሳሪያው ሽንገላው አቅጣጫ መፈታተን ነው። መፈተን ወይም መፈታተን። ዲያብሎስ አይነተኛው ስራው ማለት ነው። አንደኛው ስራው ምንድነው ብያቸዋለሁ? ማሳት። ሁለተኛው ጆብ ዲስክሪፕሽኑ ምንድነው? መፈታተን። መፈታተን እንግዲህ መጽሐፍ ቅዱስ ላይ ጌታ እንድንጸልይ ሲያስተምር ምን ብሎ እንድንጸልይ የነገረን? ከክፉ አድነን እንጂ ወደ ፈተና አታግባን። እግዚአብሔር ከክፉ ያድነን። አሜን። ወደ ጌታ እንደመጣ ታውቃላችሁ። ዲያብሎስ ለምንድን ነው የመጣው? ለምንድን ነው? ለመፈተን አይደለም? ለመፈተን ወደ ጌታ መጣ እና እግዚአብሔር ደግሞ ምን አድርጓል? ፈቅዷል። በመንፈስ ቅዱስ ነው ወደ ምድረ በዳ የተመራው። ስለዚህ እግዚአብሔር በዚህ ፈተና ውስጥ ኦልሬዲ ጌታ እንዲያልፍ የፈቀደው ነው። እንግዲህ እኔ ምንድነው የገባኝ መሰላችሁ ቅዱሳን? ዲያብሎስ ተመሳሳይ ነው፣ እንትኑ መሳሪያው ተመሳሳይ ነው። እኛ መንቃት ነው እንጂ ያለብን የዛሬ 2000 ዓመት የሚጠቀመው መሳሪያ ነው ዛሬ የሚጠቀመው። አይነቱን ይቀይረዋል እንጂ ዋናው ነገር ተመሳሳይ ነው። ልክ የመጀመሪያው ፈተና እንደምታውቁት ምዕራፍ 4 ቁጥር 2 ላይ በእንጀራ ነው አይደለም ሊፈተነው የሚፈልገው 40 ቀን እንደተራበ ስላየ፣ ስለዚህ በአቋራጭ ያለ እግዚአብሔር ፍቃድ ምን አድርገው ይህን ድንጋይ ምን አድርግ ዳቦ እንዲሆን በላለው። ስለዚህ ከእግዚአብሔር ፍቃድ ውጪ ራሱን ይህንን ታምር አድርጎ እንዲመግብ ነው የነገረው። እና ጌታ ምን አለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ምን ያደርጋል? በሕይወት ይኖራል ተብሎ ተጽፏል። ዘዳግም ምዕራፍ 8 ቁጥር 3 እና የጠቀሰለት ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ ይላል። ክብር ለኢየሱስ ይሁን። አሜን። ስለዚህ ከእግዚአብሔር አፍ በሚወጣ ቃልም ነው አለው። ይህንን ፈተና ብዙዎች ወድቀዋል። አያችሁ፣ እና አዳም ወድቀዋል። በእስራኤል በምድረ በዳ እግዚአብሔርን ብዙ ጊዜ ተፈታትነዋል። አያችሁ፣ የሚፈልጉትን ነገር አሁኑኑ አርግ፣ አሁኑኑ ይሁን እያሉ ምን ብለዋል? ተፈታትነዋል። እግዚአብሔር በምድረ በዳ ይሰጠናል እንደ ስጋ ብለው ተፈታትነዋል። እግዚአብሔርን በማጉረምረም ብዙ ጊዜ ተፈታትነዋል። እና እግዚአብሔር ቃሌን እስከ መቼ ነው ሕዝብ ማይሰማኝ ብሎ እስኪል ድረስ ማለት ነው። እስከ መቼ ነው ማይሰማኝ? እግዚአብሔርን አላመኑትም። ጌታ ግን ምንድን ነው ያለው? ኖ በሕይወት የሚያኖረኝ ምኑ ነው? ቃሉ ነው። ከእግዚአብሔር አፍ የሚወጣው ቃል ነው እንጂ የሰው ልጅ በእንጀራ ብቻ ምን አይልም አይኖርም፣ በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ክብር ለኢየሱስ ይሁን። እስራኤል ዘኍልቍ ምዕራፍ 16 ላይ እግዚአብሔር መናን ሲሰጣቸው ለዚህ ነው የሆነው። እስቲ በምሳሌ ላስረዳችሁ። ና ሚኪ ወደዚህ ና ወደዚህ። እሺ ባይብልን አስቀምጠው እና ና ወደዚህ። እሺ እና እሺ አንድ ላይ ነው። ፓስተር ዴቭ ና ወደዚህ። ሚኪ 4 ልጆች አሉት። ፓስተር ዴቭ ገና አላገባም። ና በዚህ ጋር አንተ። እሺ አሁን ምሳሌ ላይ ነው የምነግራችሁ።
ምንድነው የሆነው? መናን እግዚአብሔር ሰጣቸው። ለዕለት የሚሆን መና ምን አድርጉ? ሰብስቡ አላቸው። ስለዚህ ሚኪ 4 ልጆች አሉት፣ ፓስተር ዴቭ 4 ልጆች አሉ ብለን እናስብ። ምሳሌ ስለሆነ አሜን እያልክ ነው በልብ ምን ምሳሌ የምሰጣችሁ በደንብ እንድትረዱት ነው። ከዛ ምንድነው ያላቸው? ለዕለት የሚያስፈልጋችሁ ምን አድርጉ? ሰብስቡ ነው የተባለው። ስለዚህ ሚኪ ለዕለት የሚያስፈልጋችሁን ሰብስቡ ተብሏል። ወንዶች ልጆች አሉት። ስለዚህ ከወንዶች ልጆቹ ጋር ለመልቀም ወጣና ምን አደረገ? ለዛሬም ደግሞ የሚችሉትን ያክል ለሌላም ቀን ይሆነናል ብለው አስበው ምን አደረጉ? ሰብስበው መጡ ብለን እናስብ። ፓስተር ዴቭ ደግሞ ከልጆቹ ጋር ሴቶች ናቸው ልጆቹም በለን ወንድ ልጅም ሚስት ግን ለምሳሌ ነው። በቃ እናንተ እዚህ ሆኖ ብሎ እሱ ለመሰብሰብ ወጣና ለሱና ለቤተሰቡ የሚበቃውን ያክል ሰበሰበ። የዕለቱን ማለት ነው። ኦኬ የዕለቱን ሰበሰበ። ከዛ በኋላ ምን ያደርጋሉ? ሁልጊዜ መጥቶ በጎሞር መስፈሪያ ይሰፈራል። ስለዚህ ዩኒት ብዙ አላወራም፣ ግን ምንድነው ለዕለት የሚሆናቸውን የሚመዝኑበት እንትን አለ፣ መስፈሪያ አለ። እና ሚኪ አምጥቶ እዛ መስፈሪያ ላይ አስቀምጥ ሲባል ከልጆቹ ጋር የሰበሰበውን በሙሉ በማዳበሪያ ሊሆን ይችላል፣ በሆነ ነገር ብላችሁ አስቡ፣ ብቻ ምሳሌ ስለሆነ ሲያስቀምጥ ሲመዘን ለ6 ሰው ነው የሚሆነው ያመጡት። እና ለቀን የሚሆን ነው። ለምሳሌ 6 ጎመር ብለን እናስብ። ለምሳሌ ለሱ ለባለቤቱና ለ4 ልጆቹ ያ ሁሉ የሰበሰብነውስ ብሎ ይደነቃል። የለም ለ6ቱ ለዕለት የሚበቃው 6 ነው ያለው። ፓስተር ዴቭ ደግሞ ለ4 ልጆቹ እሱና ለባለቤቱ ቢያመጣ ምሳሌ ነው፣ አላገባም ግን ያ የሚመዘነው ምንድነው? ለ6ቱ ነው የሚሆነው ማለት ነው። ኦኬ አሁን እግዚአብሔር ምን አላቸው? በ6ኛው ቀን ለእሑድም ለቅዳሜ አይደለም ሰንበት፣ ለሰንበት የሚሆነውን ለ7ኛው ቀን የሚሆነውን እረፍት ስለሆነ 7ኛው ቀን ሰብስቡ አላቸው። ስለዚህ ዓርብ ዕለት ምን ያደርጋሉ? ይሰበስባሉ። ለምን? ለ2 ቀን የሚሆን። ስለዚህ ዓርብ ዕለት የሚሰበስቡት ስንት ነው ማለት ነው? 12 አይደለም። ቤተሰቡ 6 ስለሆነ ለ2 ቀን ለ2 ቀን። አንዳንዶች ግን ምን አደረጉ ይላል ቅድም ያላነሳውላችሁ አይ አሉና ቤት ወሰዱት፣ መናው ማለት ነው። ሌላ ቀን እንበላዋለን አትርፈ ሌሎችም ቀኖች ብለው ወሰዱት። ከዛ ምን አደረገ ይላል? ሸተተ፣ ተበላሸ አይደለም። ስለዚህ ሊበሉት አልቻሉም። የዕለት ነው የተፈቀደላቸው። ግን በ6ኛው ቀን ለስንት ቀን ተፈቅዶላቸዋል? ለ2 ቀን ለ2 ቀን። ከዛ በ7ኛው ቀን ምንድነው የተባሉት? እረፍት ነው የተባሉት። ከዛ አንዳንዶቹ ይላል በ7ኛው ቀን መና ፍለጋ ወጡ ይላል። መና ፍለጋ ወጡ ይላል። በስንተኛው ቀን? ምን በተባለበት? እረፉ በተባለበት ቀን። እና ምን አደረጉ ይላል? ምንም መና የለም። ስለዚህ አያችሁ ከእግዚአብሔር አፍ በሚወጣው ቃል ነው ምግባቸውን እንኳን ያገኙት። ጌታ ይባርካቸው። ስለዚህ እግዚአብሔርን ስላልታዘዙ፣ እግዚአብሔርን ስለተፈታተኑ እግዚአብሔር እንዳዘነባቸው እንመለከታለን። ሁለተኛው ፈተና ዲያብሎስ ወደ ረጅም ተራራ ይዞት ወጥቶ የዓለምን መንግስታት በቅጽበት አሳየው ይላል። እና ይህ ስልጣን ሁሉ ክብራቸው ለኔ ተሰጥቷል፣ ለመወደው ለማንም ሰጠዋል፣ አንተ ሰጣለሁ። ስለዚህ አንተ በኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስ መልሶ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል። በጣም ደፋር ነው እኮ ዲያብሎስ፣ ሰሪውን ማለት ነው። ሰው ሆኖ ቢመጣም ጌታ ኢየሱስ መለኮትም ነው፣ በሰውነት ነው የሚፈትነውና ምን አለው? ለኔ ስገድልኝ ሰጣለሁ። ለጊዜው ቢሆን ምን ብሎኛል? ተሰጥቶኛል። እና ጌታም ብሎ መለሰለት፣ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል። አያችሁ፣ የመጀመሪያው በፍላጎቱ ነው የመጣበት። አሁን ደግሞ የዓይን አምሮት በዓለም ያለው ምንድነው ይላል? የስጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ አይደለም፣ ትምክት ነው። ስለዚህ እነዚህ 3ቱ ዋና መጠቀሚያዎቹ ናቸው። ስለዚህ ለአንተ ሰጥሃለሁ፣ ይሄው ክብራቸው፣ ይሄው ያላቸው ነገር ሁሉ አለው። ጌታ ግን ምን አለው? ኖ ለጌታ ለአምላክ ብቻ ስገድ እርሱንም አምልክ ተብሎ
እና በጣም የሚገርመኝ ጌታ ምን አላለው? አንተ እኔ እኮ ነኝ የሰራሁ አይደለም ያለው አይደል? መንገዱን ነው እያሳየን ያለው። አይች ዲያብሎስ የምታሸንፈው በቃሉ ነው። እንዲህ ተብሎ ተጽፏል። እኔ እኮ እንደዚህ ነኝ፣ እኔ እኮ ልዩ አገልጋይ ነኝ፣ እኔ እኮ በእግዚአብሔር ቤት ይሄን ያክል ዘመን የቆጠርኩ ምናምን ኖ ኖ ኖ ኖ። መጽሐፍ ቅዱስ ያለም መመለስ ያለብህ በምንድን ነው? በቃሉ ሰይፍ ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ ልምድህን አይደለም ዲያብሎስ የሚፈራው፣ ቃሉን ነው የሚፈራው። አሜን። ክብር ለእግዚአብሔር ይሁን። አሜን። ጌታ ኢየሱስ ምን አለ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይ አንዱን ይጥላል፣ ሁለቱን ይወዳል፣ ወይ ወደ አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ ልትገዙ አትችሉም። ዛሬ ሰዎች ለገንዘብ፣ ለተለያየ ጥቅም፣ ክብር፣ ስልጣን፣ ሀብት ፍለጋ ብዙ ነገር ይሆናሉ አይደለም? ብዙ ነገር ይሆናሉ። ሌላውን አሳልፈው ይሰጣሉ፣ ያሳድዳሉ፣ ይዋሻሉ፣ ይገላሉ፣ ይሰርቃሉ፣ ብዙ ነገር ይሆናሉ። የዚህ ምድር ሀብት፣ ጥቅም፣ ክብር ፍለጋ ማለት ነው። ነገር ግን የእግዚአብሔር ቃል የሚነግረን እግዚአብሔርን እና ገንዘብን አንድ ላይ ማምለክ አንችልም። ለእግዚአብሔርና ለገንዘብ በአንድ ጊዜ መገዛት አንችልም። ሰው ዲያብሎስንም እግዚአብሔርንም ሊያመልክ በአንድ ጊዜ አይችልም። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ጌታ በእርሱ እንድናመን ነገረን። ይሄ ሁሉ እንደሚያስፈልጋችሁ ያውቃል። ስለዚህ አትጨነቁ አለን። ክብር ለጌታ ይሁን። ኢሳይያስ 54 ቁጥር 10 ምን ይላል? ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር ይላል። ክብር ለኢየሱስ ይሁን።